ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና የልጁ ቲክታክ ባን ይደረጋል ተብሎ ነበረ። መልሰው ከፍተውታል። የአንድ ቀን ምን ያህል ፓወር እንዳላቸው በአንዴ መዝጋት እንደሚችሉ ማሳያ መንገድ ነው። ማንኛውም አሜሪካን ሀገር ሲስተማቸው ከማንም የበለጠ ስለሚችል ወደ የሚፈልጉትን መዝጋት መክፈት የሚችሉ አቅም እንዳላቸው ያሳያል። ሌላው ምንድነው? አንዳንድ አበሾች በሚያሳዝን ሁኔታ የሚሉት ነገር አለ። ቲክታክን ዝም ብለው በቃ መለመኛ የሚመስላቸው፣ መዝናኛ የማይመስላቸው፣ እራሳቸው ገንዘብ ማግኘት ስላልቻሉ 5 ሳንቲም ያልሰጡትን ሌሎች ስላዝናኗቸው ሰፖርት ያደረጉትን ዝም ብለው የሚቀበጣጠሩ መሀይማን አሉ። በጣም ነው የሚያሳዝኑኝ። ታለንት ስኪል ካላችሁ ይከፈላችሁ። ስኪል ይጠይቃል። ታፕታፕ ማለት እውቀት አይጠይቅም ብሎ ለሚለው ቁጭ ብለህ ታፕታፕ አስደረግና የሚሰጠን እኔ። ምክንያቱም ብዙዎቹ የሚወዱትን የሚያከብሩትን አዝናናኝ ብለው የሚያስቡትን ሰዎች ምን ያደርጋሉ? ሰፖርት ያደርጋሉ። ሰፖርት ደግሞ በኢትዮጵያ ብቻ እንጂ ቲክታክ መለመኛ ተብሎ የሚሰደብበት ዓለም ላይ በሙሉ ጌመሮች አሉ። የትኛው ማፓውን ለምሳሌ ጃኮ የሚባል ክላፐር የሚባል ሌሎችም አሉ። እና ምን ያደርጋሉ? ሰዎች ይጫወታሉ አብረው፣ ሌሎች ደግሞ ደስ ብሏቸው ሲጫወቱ አይተው ሰፖርት ያደርጋሉ። አበሻ ሄዶ ለአንድ የኮሎናይዜሽን ጭንቅላት ስላለው አብዛኛው መሀይም ስለሆነ አብዛኛው እናገራለሁ መሀይም ስለሆነ ሄዶ ለሆነ ሰው ተቀጥሮ ካልሰራ ምን ይመስለዋል? ሶሻል ሚዲያ ላይ ገንዘብ ማግኘት ልመና ይመስለዋል። እውቀት የማነስ ጉዳይ ነው። የመሀይማን ጉዳይ ነው። አንዳንዱ የተለያየ ፕሮፌሽን አለው። አንዳንዱ ሀስል ማድረግ ይችላል። ሄዶ ተቀጥሮ ሰርቶ መብላት ይችላል። ሄዶ ለፍቶ 8 ሰዓት 18 ሰዓት ባናቱ ተተክሎ መስራት ይፈልጋል። አንዳንዱ ደግሞ ቢዝነስ ነግዶ ማድረግ ይችላል። አንዳንድ ሰው የሶሻል ሚዲያ ሰው አለ። ሶሻል ሚዲያ ላይ ብዙ ተከታይ ኖሮት እንዴት ነው ገንዘብ ሜክ ማድረግ የሌለበት? እንደዚህ አይነት አስተሳሰብ የሌላቸው ጥሬ ደናቁርት ስላሉ ያሳዝኑኛል። if you got a skill do it let's see የምትችሉ ሰዎች ሁሉ ቲክታክ ላይ ማንኛውም ፕላትፎርም ላይ ገንዘብ የሚገኝበት ሜቶዶች አሉ። ያንን ሜቶድ አጥንቶ ወደዛ መቀላቀል ይሻላል ወይስ ሌላው ለሰራው ማልቀስ? 5 ሳንቲም ሰጥተው የማያውቁ ሰፖርት አድርገው የማያውቁ ሰዎች ሲያለቅሱ በየጊዜው እያየው ነው። ምን አስጨነቀ? አልከፈላችሁ፣ አልሰጣችሁ፣ ምን አላላችሁ? ለምንድን ነው የምታለቅሱ? የሰጡት ሳይጨነቁ ያልሰጠው ማልቀሱ በጣም ያሳዝነኛል። ለምሳሌ ኮሜዲያን የሚያዝናናን ከፍለ አይደል እንደ ገብተህ የምታየው? ሶሻል ሚዲያ ላይ ስለሆነ ነው። ከፍለ አይደል እንደ የምታየው? ያ ኔትፍሊክስ ከፍለ አይደል እንደ የምታየው? ማንኛውን ዴስ ቲቪ whatever days ከፍላችሁ ነው የምታዩት። የሆነ ሰው ኢንተርቴን አረጋችሁ፣ አዝናናችሁ፣ ሶሻል ሚዲያ ሆነ ማለት ሳይከፈለው አይደለም መከፈል አለበት ብዬ አስባለሁ። እና ይከፈላል። እኔ ካልተከፈለኝ አልሰራም። አሁን ማንንም የማስደስትበት በባዶ ሜዳ ምንም ምክንያት የለኝም። ስለዚህ አንዳንዱ ስኪል ሲኖረው ችሎታ ሲኖረው ለመክፋት መለመኛ ነው ምናምን ካል ሞክር ይከናደው ስለማትችሉት የምትችሉ ሰዎች አንዳንዱ በጣም የሚደብር አይነት ነገር አለ፣ አንዳንዱ የሚደብር ነገር አለ። ከዛ ውጪ ግን በመጠኑ አድርጎ በትክክሉ መንገድ ፕላትፎርሙን የሚያስኬድ ሰው አይ ቲንክ ብቃት አለው ብዬ አስባለሁ። እና ኮንግራቹሌሽን ቲክታክን ለምትወዱ ለምታደንቁ ወንድምናቶቻችን ኮንግራ ብያለሁ። እንዲሁም ሌላ ፕላትፎርምን ተጠቅማችሁ ስኪል ካላችሁ ኮንቴንት ክሪኤተር ከሆናችሁ ብር ብትሰሩበት መልካም ነው ብዬ አስባለሁ። እማትችሉ ሰዎች እማትረዱ ሰዎች የምትንጫጩት ነገር ግን በጣም ያስተዛዝባልም፣ በጣም ያስተዛዝባል። አብዛኛው ኮንቴንት ክሪኤተር ከእናንተ የበለጠ ጭንቅላት አለው። ዳስባርም ላ በጣም ቪው ያለው ችሎታ ስላለው ከሰው ለደዝባው ለምሳሌ ኢቢኤስ ላይ ኮንቴንት ክሬተሮች ናቸው። ሌላ ታሪክ የለም። መጥቶ የሆነ ሰው ኢንተርቪው ያደርጋሉ። ከዛ በኋላ ዩቲዩብ ላይ ጭኑታል፣ ይከፈላቸዋል። ወይም ደግሞ አድቨርታይዝመንት የሚከፍላቸው ካምፓኒ ያለ እሱ እየከፈላቸው ነው። ወሬ ነው የሚያወሩት። ሌላ ምንም ትርጉም የለውም። they get paid። ስለዚህ ማንንም ክፈሉኝ ተብሎ ያላስገደደ ሰው፣ ማንንም ካልከፈላችሁኝ ብሎ ያላስገደደ፣ ሰፖርት ካላረጋችሁኝ ብሎ ያላስገደደን ሰው በየጊዜው እየወጡ ለማሳቀቅ ለማኞች ናችሁ ምናምን ብሎ መቀበጣጠር እውቀት አለመኖር ይመስለኛል። መብቱ ነው። ሰው በፈለገው መንገድ ገንዘብ ካገኘ አሳሎቹ ከመስረቅ ይሻላል። ሰርቆ ዘርፎ ከመስኖር ሄይ አም ሂር
ሌትስ ሃቭ አ ጌም ሌትስ ሃቭ ፋን ተብሎ ይባላል። ለምንድን ነው ፊፊ ማትሰደበው? ፊፊ አበሻ ስለማይሰጣት አትሰደበው። አበሻ ግን ሰፖርት ካረገ ቅጥቅጥ አድርጎ ሰድቦ አሰድቦ አዋርዶ ይላል። ፊፊ ጌመር ናት። that's all she does። ግን ሌሎቹ ያከብራሉ። የጌም ስኪል ያስፈልጋል፣ ችሎታ ያስፈልጋል። ዝም ብሎ ጌም መጫወት አይደለም። ችሎታ ከሌለ ማንም ሰፖርት አያደርግም። ሰው ኢንተርቴን ማድረጊያ ስለሆነ እንደው በደንብ ዲቴሉን አድርጌ መናገር ስላለብኝ ነው። ያልቻላችሁ ሰዎች፣ የማይከፈላችሁ ሰዎች አልቀሳችኋል። ለምሳሌ ዮዳብ ጉቶ ጌም ጀምሮ ነበር። he can do it አልቻለበትም። ምክንያቱም ብትበጠረቁና ሀብታም ነኝ እኔ ችሎታ አለኝ እኔ አለምንም እኔ በዚህ ወጥቼ እኔ በዚህ ገብቼ ትሉና የሚያግዛችሁ ስታጡ ሰፖርት የሚያደርጋችሁ ወይም ደግሞ እናንተ ጋር ሄይ ማን appreciate what you done ብሎ የሚያግዛችሁ ስታጡ የምታለቅሱበት መንገድ አለ። ግን በአግባቡ ይሁን። ጌመሮች ስትሆኑ ፕሊዝ ክብራችሁን በሚያስጥል ክብራችሁን በሚያዋርድ መልኩ ጌም አትጫወቱ። ክብራችሁ እንደጠበቃችሁ ኢንተርቴን አድርጋችሁ ሰውን አዝናንታችሁ ፈታ ብላችሁ እናንተም ገንዘብ ሰርታችሁ እንድትጠቀሙበት ደስ ይላል። አክሊሉ የሚባለው አይመቸኝም። እንደዛ እያለቀሱ መለመን አይመቸኝም። ሲስተሙ ነው he make money out of it ግን አይመቸኝም። አንዳንድ የተወሰኑ ሰዎች ስላልተመቻችሁ ሙሉ ቲክቶከሮችን ለማኞች ብሎ መሳደብ አይ ቲንክ እውቀት ይጠይቃል። you can make it ስላልቻላችሁ ማልቀስ ነው ችሎታችሁ። አትችሉም። ኮንቴንት ክሬት ማድረግ አትችሉም። ዛት ባረም ላይ ሌላው ቲክቶክ ሻፕ አለ። የኔ ባንታና ኦይል በጣም ነው የሚሸጠው። በጣም ጥሩ ፕሮዳክት ነው። ብዙ ሰዎች ፕራውድ አድርገውበታል፣ እየሰሩበት ይገኛሉ። እና ቲክቶክ ሻፕንም ተጠቀሙ። ኮንቴንት ክሬት አድርጉ። ኮንቴንት ክሬት ካደረጋችሁ ቲክቶክ ይከፍላል። ሌላው ጌም መጫወት ነው። ሌትስ ሃቭ ፋን በጌም ይከፈላል። ቲክቶክ ይከፍላል። ሶ ስታፕ መጥፎ ነገርን ሁልጊዜ መናገር በቃ አበሻን ለማሸማቀቅ የሚካሄደው ነገር አይ ቲንክ ቅናት ይመስለኛል። ቀናቶች ቀንቀናሞች we gonna make money all day long እናንተ ግን ታለቅሳላችሁ ለማለት ነው። ይመቻችሁ። መልካም ጊዜ ይመቻችሁ። ወዴት እየሄድሽ ነው? ወደ ስራ። ወሽ ስራ ጀመርሽ? አዎ። ይሄ ነው ልጅ ማለት። አሁን እንግዲህ አባትሽንም ታግዣዋለሽ ማለት ነው። አቤት እኛም ሰላም አገኘን እኮ። ለመሆኑ ምንድን ነው የምትሰሪው? ንግድ አካካካካካ እሳት እኮ ነሽ። ዘንድሮ ኑሮን እየኖራት ያለው ነጋዴ ነው። እኛ ሸማቾችም ያው አኗኗር ይሆነናል። ለመሆኑ ምንድን ነው የምትነግጂው? እንዴ ጋሽ በቄ ዋናው ገይ ኑሮ እንጂ ምንስ ብነግድ? ጋሽ በቄ እዚህ ሀገር እኮ የማይሸጥ ነገር የለም። ሁሉም ይሸጣል፣ ሁሉም ይገዛል። ለዚህ የሚሸጠው ነገር አይጠፋም። ወሽ ከተፎ አንበሳ ጥሩ ሰምተሻል። እነዛስ ያለውን ሰባስቦ የሄዱት እነግዳለን ብለው አይደለም እንዴ በዘበዙ አጎቶች? የማን አጎት? ታዩት ነገሩ ወዲህ ነው። ይኸውልሽ ማለሽ ብርግድ ካሁን በኋላ እዚህ ሰፈር ውስጥ በአንቺ የተነሳ ምንም አይነት ጦስ እንደም ተይ ነይ ወዲህ አንቺንና ጉሜ ዘገነ ሰው አንድ ነው። ነይ ለምን ይመጣሉ? ደንበኞች እየጠበቁኝ ነው። ደንበኛ ደግሞ ክቡር ነው። እንዲሁም በሰልፍ ሆነ ነው የሚጠብቁኝ። ስለዚህ አስረፍዱ። እሺ እነሱ ይጠብቁ። ምንድነው እንደዚህ ቦርሳውን ያህያ ወደ አስመስለሽ ያልሽው? የት እንደምትሄጂና ምን እንዲያሽ መታወቅ አለበት። ነይ ይፈትሽኝ ባለው ነው። የለ ላቅፍሽ ነው። ነይ ምን እንዲያሽ ሳናቅ እንዲሁ ውልቅ አለ እንዴ? አሁን ማን አለብኝ ነቀርሶ ይጠበቃል። እዛም በሳ ቢገብተሽ ከዘመዶችሽ ጋር ከተቀላቀልሽ ማጎቱ ያወጣሻል። ደብተሩና እንደምሸጪው። አዎ አንቺ ምን አይነት ነው ጉድ ነሽ አንቺ። ባለፈው ዩኒፎርም አለብስም ብለሽ መከራ ሳይተሽ ለብሰሽ ሄድሽ። አሁን ደግሞ ጭራሽ ደብተርሽን ሸጠሽ ትምህርቱን ትተሽ ልጠፊ ነው። እዚህ ግቢ ግን ትልቅ ያለመደማመጥ በሽታ አለ። አንዴ ሰብሰብ ባልጌ ሕክምና ካልሰጧችሁማ በተናጠልማ ቆስዬ መሞቴ ነው። አዎ አትሰነብችም። በተናጠል ምን ጉድ ነሽ አንቺ። አባይ ያገር ጋይስ አባይ ግን እንዲዞ ይዞራል የሚባለው አሁን አባይ ብርትሽ እስቲ ቪዲዮ አሳይቻችሁ ልመለስና ከዛ ኮሜንት እናነባለን።
ሀገራችን ኢትዮጵያ ትልቁን የአባይ ግድብ ለማጠናቀቅ ተጨማሪ 80 ቢሊዮን የኢትዮጵያ ብር ያስፈልጋታል። እንደምታውቁት አባይ ግድብ የዛሬ 14 ዓመት አካባቢ ላይ ሲጀመር 80 ቢሊዮን ብር አጠቃላይ ዋጋ ይፈጃል ተብሎ ነበር። እናም አሁን ላይ ግድቡ 97.6% ተጠናቋል ተብሏል። ነገር ግን ተጨማሪ 80 ቢሊዮን ብር ይፈልጋል። ድጋሚ መዋጮ የኔ ድርሻ ይፍሰስ ይቅርብኝ። አሁን ስንት ወግ ማድረግ እናይበታለበት። ግድቡ ሱስ ካለበት ነገር አዎ እዛ ግብጽ ሲንቋለል የለመደው ደባል አልቋል የተባለው ብሩ ነው እንዴ? አልሁቦቦ 97.6% ደርሷል። ብሩ ሲያልቅ ነው እንደዛ በፐርሰንት ያሰልኩት። ለማቆም ስንት ነው የሚያስፈልገው? አይ የፈለገ ቢሆን ለማቆም 80 ቢሊዮን ብር አያስፈልግም። ከዛ አነስ ያለ ከሆነ ማቆም። ሲሚንቶና አሸዋ በውስኪ ነው እንደሚቦከው። ሲመስለኝ ብሩን ውሃው ነው የሚወስደው። ኧረ ተውኝ። አይ እኔ ደግሞ እንደሚመስለኝ ብሩን አስፈጭተው እንደ ሲሚንቶ። አባይ ለኛ የገቢ ምንጭ ነው ወይስ እኛ ለአባይ የገቢ ምንጭ ነን? አረ አባይማ ተገንብቶ አለቀ እኮ። ተጨማሪው ብር ምናልባት ለአባይ ነሽ እኮ። ሙሴ ከቻልክ በቃ ባህሩ ክፈለውና ገላግለን። አንደ የስም ሙሴ ይሄን እንኳን በእናትህ ተወኝ፣ አታስቅ። ያንተስ ኃላፊነትን በአግባቡ አለመወጣት፣ ያንቺስ ግብዝነት። በስንቱ እኔን ግብዝ፣ እኔን ሂሩትን ግብዝ ታያልኩ። አልሰማልሽ እንግዲህ ምን ላድርግ? ግብዝነት ግን ምን ማለት? ከባድ ቃል ተጠቀምኩብሽ አይደል? ከባድ ቃል መመራረት ተጀማመረ። ያንተስ ስንፍና፣ ሰነፍ። አታውቂም፣ ከባድ ቃል አታውቂም። ሰነፍ በጣም ቀላል ቃል ነው። ያንተስ ማን ነው? ንዝላልነት። ንዝላል? እኔ ንዝላል? ያንቺስ እኔ ቃል ጨርሻለሁ መሰለኝ። በቃ አንቺ ቀጥይ፣ እድሉን ተጠቀሚበት። ሌላ በቃ እነዚህ ብቻ ናቸው እንዴ አንተ መጥፎ ቃል መግለጫዎች? አነሱብሽ? በጣም ብዙ ቃል ያለ ይመስለኝ ነበር። እኔም እንደዛ ነበር የሚመስለኝ። ልጅዋለሁ። ኧረ ኧረ አንቺን አይደለም እኔን ነው እኮ የመታኝ። ኧረ እኔ እሷን ነው የመታሁት። ኧረ ያው እንደውም ካላመንሽ አይደለም እኔ ነው የመታኝ። አይሆንም። አምና እርጉዝ ነሽ ብለህ አለፍከኝ። ወይ አንቺን አይደለም ሎሚው እኔን እኮ ነው የመታኝ። ኧረ ወልጄዋለሁ። እኔን ነው የመታኝ። እኔ እሷን ነው እንዴ? እኔ እሷን ነው። አይ እሷን ነው ለድብድብ ተዘጋጁ። አይ ነገር የምር ነው እንዴ? ተኛውኝ እነግርሃለሁ። እድሜ ልኬን ደም ስጠጣ ይኖርኩ ነኝ። የምን ደም አመጣ ወንድሜ? በደንብ አድርጌ ደምን እጠጣዋለሁ። ፉከራ ብቻ ሳይሆን በተግባር ሬዲ ነኝ። በደስታ ግብዣን ተቀብያለሁ። በደም ጋዜጠኞች መጥተው ፕሮፌሽናል በሆነ መንገድ ተፈራርመን እኔ ለየትኛውም ፋይት ዝግጁ ነኝ። ቦክስ ምንድን ነው የኖርኩበት እኮ እበልሃለሁ። እርግጠኛ ሆኜ እነግርሃለሁ። እድሜ ልኬን ደም ስጠጣ ይኖርኩ ነኝ። በደንብ አድርጌ ደምን እጠጣዋለሁ።
እነዚህ ሰዎች የቤተ ክርስቲያን ሰዎች አይደሉ እንዴ? ነው እኔ ሰው ተሳስቻለሁ። ጠምቶኛል። እኔ ጠማኝ ደማል ቄራ ሄዳ ምን ነው ጎቤው? ያንን ተዘጋጅ። ስማ 30 ምናምን ግሩፕ ስመራ የነበርኩ እድሜ ልኬን ስደባደብ በተገኘበት ይገደል ተብዬ ድሬዳዋ ላይ የወጣው ወንበዴ ነበርኩ። ኦኬ ኧረ እኔ ያወቅኩት በቤተ ክርስቲያን ነገር ሲሰራ ነው። አይኔ ነው ሰዎች ባካችሁ እንዴ። አሁን ወንጌል ይዞኝ ነው ጌታ ይዞኝ ማለት ነው። አንተ መርጠህ ይሄንን ፋይት ከኔ ጋር ፋይት ለማድረግ ሬዲ ኮንክ አም ሬዲ ቱ ፋይት። የኔን አንድ ፓንች ይኸውልህ ትራንስፖርት ይሆናል እንዴ አይደለም። አይ አንድ ነገር ልንገራችሁ፣ ግራ የገባኝ ነገር እኔ ሶፎንያስን ማቀው እዚህ ሶሻል ሚዲያ ላይ የእምነት ነገር ላይ እኔ እምነት ክርክር ውስጥ ገብቼ ማላቅም ሲከራከሩ ነው የምሰማቸው። ያ ሰውዬ ማቀው ማን ነው? ቡርቴ ዋቀብኝ ሲል ነው ማቀው። እዚህ ይላችኋል አይደለ? እሺ ተጣሉ ቢባል እንደው ሪንግ ቢዘጋጅ በጥቅስ ነው እንደምትደባደቡት? ሃይማኖት እንትናችሁ እኮ አገልግሎት ላይ ያላችሁ ሰዎች ናችሁ። ምን ነው እንደዚህ አይደለም። ለጸብ ቀርቶ ለፍቅር እንኳን ያለችን ጊዜ አልበቃ ብላናለች። የምሬን ነው የምላችሁ። በዚህ ጊዜ ለፍቅር ራሱ ሰዓት የለንም አይደለም ለጸብ ቀርቶ። እናንተ ሃይማኖት ውስጥ ያላችሁ ሰዎች እንደው ሰውን መክራችሁ ስለ ጸብ ተው ታስብላላችሁ ሲባል ጭራሽ እኔ ዱርዬው እናንተ ልምከር? ያ ዝግባ ቀረሮ ራሱ እንደዛ ማይሆን ሰው ነካክቶ ነው ሶማሌንና ኢትዮጵያን አንድ ላይ ሊያጋጭ ቁጭ ያለው። አቁታላችሁ። እኔ ስም አልጠቅስ እዚህ ላይ አቅርቤዋለሁ ነው። ይሄ ነገር ጸብ ትሬንድ ነው አለ እኔ ጋር አለ የሚገባ ከኔ ጋር መጋጠም የሚፈልግ ሲኦልን ምድር ላይ ማየት የሚፈልግ ሰው ካለ ይኸውላችሁ በውስጥ አናግሩኝ። ሁሉን ነገር በፍቅር ተነጋግረን እንፈተዋለን። አንድ ሲኒ ቡና የማይፈታው ነገር የለም ነው እንዴ። ለሁለት ልትጋጭ አንተኛው እንደሆንክ ና ግባ ከኔ ጋር እባክህ። አንተ ስላልከኝ ነው። በአንተ እንደማጨክን ታውቃለህ። ደነግጣሉ ለተመልካቾቻችን በዘን አይ ተው ስንቱ ነው መጥቶ የሚውረገረግብን አለ ቱልቱላ አለይክ። ይኸውልህ ሰው አታውቅም ዛሬ ታደጓቸዋል እሱ። ለማንኛውም ችግር ካለ የማዳም ቅመሞች አለን፣ ፊክስ እናደርጓለን። እዚህ ሀገር ውስጥ ያለ ችግሮችን በትዕዛዝ እንደፋለን። አየተው ሁኔታ አላማውያን ኮሚክ ነኝ እኮ እኔ። ያው ብገላምጡ የምሞትል ሰው ነኝ። እንኳን ለጸብ ዝግጁ ልሆን ወዳችሁ